ይሄን የብክለት ታሪክ እስከዛሬ መቀየር አልቻለም ነበር። አሁን ግን ወቅቱ ዘመኑ የወንዞቻችን ነው ተብሎ መወሰድ አለበት። ለወንዞቻችን ትኩረት ተሰጥቷል። እየተሰራ ያለው ስራ 10 ዓመት 20 ዓመት 30 ዓመት የማይሰሩ ስራዎች በአንድ ዓመት በሁለት ዓመት ውስጥ ወንዞቻችን ላይ የመጣ ያለው ለውጥ ስለምንመለከተው ስታንዳርድ በሆነ መንገድ ከተሞቻችን እየቀየርን እንሄዳለን ብለን ካሰብን ለዚህ ደግሞ ወንዞቻችን ላይ የምንሰራው ስራ ትልቅ ፋይዳ ስላለው ወደ ልማቱ መግባት አለብን የሚል ተይዞ በመገባቱ ትልቅ ለውጥ መጥቷል። ይሄ ልማት ደግሞ የጀመረው ከላይ ከዋናው ካፐር ክራቹ ጀምሮ በዚህኛው በኩል ከላይ በእንጦጦ በኩል በዚህም በቀበና በኩል ከላይ ካንቆርጫ ከሸገር ወይም ከኦሮሚያ ወሰን ጀምሮ እየለማ እስከ ታችኛው አቃቂ ትንሹና ትልቁ አቃቂ የሚባለው ድረስ ልማቱን ማድረስ የሚል ራዕይ ተይዞ እየተሰራ መሆኑ ነው። ይሄ ውስጡ ብዙ ስራዎች አሉ። አንደኛ ስማርት በሆነ መንገድ እንዲሰሩ በዘላቂነትና በቀጣይነት እንዲሆን ተደርጎ እየተሰራ ነው ያለው። ዝም ብሎ ልማት አይደለም፣ ለአጭር ጊዜ አይደለም። ለምሳሌ የትልቁ ስራ ቀጣይነቱን ለማረጋገጥ ካፈርና ውሃ ጥበቃ ጋር ተያይዞ ከላይ ካፐር ስለሆነ የጀመርነው ከጫካው ውስጥ ነው የተጀመረው ስራው። ይሄ ዘላቂነቱን ያሳያል። እንጦጦ ብትሄዱ በሙሉ ለምቷል። ባይዞ ያፈርና ውሃ ጥበቃ እዚህ ሀገር ውስጥ ከተማ ውስጥ ባሉ ብቻ ሳይሆን በዚህ ልምድ ያላቸው እነማን ናቸው፣ በዘላቂነት ይሄን ችግር ሊፈታልን የሚችለው ማን ነው በሚል መላ ኢትዮጵያን የተሳተፉበት የኮንሶ ወንድሞቻችን ከ600 በላይ በእርከን ስራ ኮንሶ ይታወቃል። በአፈርና ውሃ ጥበቃ ኮንሶ ይታወቃል። እነዛም በማምጣት ከ600 በላይ ስቲል አንድ ዓመት ሞልቷቸዋል እየሰሩ ነው ያሉት በሁለቱም በቀበናም በዛም በኩል ማለት ነው። ስለዚህ በዘላቂነት ቅድም ወንድሜ ሲያነሳ የነበረውን ችግር ይፈታልናል ማለት ነው። በአጭር ጊዜ ላይታይ ይችላል ውጤቱ፣ ግን በዘላቂነት ይሄን ችግር ይፈታልናል። እሱ ብቻ አይደለም፣ ወደ ላይ የሚወርደው ለመቀነስ የማጣሪያ ስራም ጭምር ትልልቅ ማጣሪያዎች በብዙ ሚሊዮን የሚያወጣ ካፒታል ተበጅቶ እየተሰራ ያለበት ሁኔታ አለ። ስለዚህ በዘላቂነት ይሄን ችግር ለመፍታት እየተሰራ ያለው ስራ ትኩረቱንና እይታውን የሚያሳይ ነው የሚለው አንድ መታየት አለበት። ሁለተኛ ለዚህ እይታ ማረጋገጫ የሚሆነው የህግ ማቀፎቻችን ናቸው። ባይዞ በአጭር ጊዜ ውስጥ ተግባራዊ የተደረገ ደንብ እዚህ ከተማ ውስጥ ማን ነው ከተባለ የወንዝ ዳርቻ ልማት እና ብክለት መከላከል ደንብ ቁጥር 180 2017 ነው። በአጭር ጊዜ ውስጥ ነው ወደ ስራ የገባው። ልማቱንም ይዟል፣ ብክለቱንም የምንከላከልበትን አጠቃላይ ይዟል። እዚህ ላይ ተዋናይ የሚሆነው ሁሉም ህዝብ ቢሆንም ሁሉም ተቃዋሚ ቢሆንም በተለይ ደግሞ ዋና ዋና የሚባሉ ባለድርሻ አካላቶች በቅንጅት እንዴት መተግበር እንዳለባቸው በዝርዝር የያዘ በመሆኑ የከተማው በሀገር ደረጃም ልዩ ትኩረት የተሰጠው በመሆኑ ትኩረት ተሰጥቶት የተሰራ ነው ብዬ ነው የምወስደው። ሌላው ከቅንጅት ጋር ያለው ከትስስር ጋር አሁን ከኦሮሚያ ጋር የጀመርነው አለ። እሱን አጠናክረን እንቀጥላለን። ከአዲስ አበባ ውስጥ ካሉ ይህን ተግባራዊ ከሚያደርጉ ባለቤቶች ናቸው። እሱን አጠናክረን እንቀጥላለን። ሌሎች መንግስታዊ የሆኑና ያልሆኑ አካላቶችን አብረን በደንብ አድርገን ከሄድን በዚህ አዲስ አበባ ወንዞች ታሪክ የቅርብ ጊዜ ታሪክ ነው የሚሆነው። የብክለት ታሪካቸው በረጅም ጊዜ ተበክለዋል። ትክክል ነው። ከ100 ዓመት በላይ ሲበከሉ የመጡ ከተሞች ወንዞች ናቸው። ግን ደግሞ ይሄን ብክለት እኛ 100 ዓመት አንጠብቅም፣ 10 ዓመትም አንጠብቅም። ወይዚ በአጭር ጊዜ ወይዚ ይሄንን ታሪክ የምናደርግበት እንቅስቃሴ ውስጥ ያለው የከተማ አስተዳደሩ ይሄንን አጠናከረ ከሄድን ትልቅ ለውጥ ማምጣት እንችላለን። ስለዚህ እንዳካይ ጥበቃ ምን አድርገናል? ማፕ አድርገናል። 76 ወንዞች ስንል ዋናዎቹ ትልልቆቹ ትንሽ ናቸው፣ ግን ደግሞ ገባሪ የሚባሉ ወንዞች በጣም ብዙ ናቸው። አንዳንዶቹ የተደፈኑ ናቸው። ስለዚህ አሁን በልማቱ በወንዝ ዳርቻ ልማቱ እየተመለሱ ነው። እዚህ ላይ እየበከሉ ያሉት እነማን ናቸው የሚለው በካይ አካላቶች በኢንዱስትሪም በግለሰብም በአገልግሎት ሰጭም ተለይተዋል። መለየት ብቻ አይደለም፣ ከደንብ ማስከበር ከውበትና አረንጓዴ በየደረጃው ካሉ ባለድርሻ አካላቶች ጋር ግንዛቤ እየፈጠርን ያለ ነው። እንዲያስተካክሉ የማድረግ ስራ እየተሰራ ነው። ይሄንን ወደ መጨረሻው ምዕራፍ ደግሞ በጋራ ሁሉም ተሳትፎበት ባለቤት እየሆነ ትልቅ ለውጥ እናመጣለን። ለዚህ ደግሞ ማህበረሰቡም የበለጠ ግንዛቤ መፍጠር ባለቤት እንዲሆን ማድረግ የለሙት እንዲጠበቁ ማድረግ ያልነረስባቸውን ደግሞ እያለማን ስንሄድ በእርግጠኝነትም የከተማችን አጠቃላይ አዲስ አበባ ስማርት የሆነች ከተማ የስማርትነቷ ማረጋገጫ ደግሞ አንዱ የወንዝ ዳርቻ ልማቶቻችን ናቸው። ልማቱ ብቻ ሳይሆን ከብክለት የጸዳ እንዲሆን ማድረግ ነው። ይሄን ለማድረግ የጀመርነውን አጠናክረን እንቀጥላለን። ለኛ ለአካባቢ ጥበቃ ደግሞ ዘመኑ የአካባቢ ጥበቃ ነው ብለን ወስደን ስለሆነ ይሄን በአግባቡ እንጠቀምበታለን የሚል አስተያየት ለመስጠት ነው። አመሰግናለሁ።